ፓርቲዎቹ በነጻነት የሚንቀሳቀሱበት ሁኔታ ተፈጥሯል ወይ ስትልስ አልተፈጠረም። የተለያዩ ክልሎች መሄድ አይችሉም። አንዱ ክልል እንዳትመጡ ይላል መንግስት፣ ያንን አስከብሮ ጸጥታን አስከብሮ ፓርቲዎቹ መሄድ የሚችሉበት ሁኔታ የለም። ለምሳሌ አንዳንድ በዜግነት ፖለቲካ እንንቀሳቀሳለን የሚሉ ፓርቲዎች መሄድ የማይችሉባቸው ክልሎች አሉ። ስለዚህ በነጻነት የሚንቀሳቀሱበት ሁኔታ ተፈጥሯል ወይ ስትል አልተፈጠረም። ይሄ ራሱ መንግስት አንደኛው ማንሳት የነበረበት ችግር ይህንን ችግር ነበር፣ ራሱ ያልቻለውን ችግር ወይንም ያልፈለገውን ማለት ነው። ግን አላነሳም። የፖለቲካ ድርጅቶቹ ብዛትንም በተመለከተ ራሱ ኢህአዴግ የሚቀልባቸው ድርጅቶችን እንዲከፍሉ ሚሽን ሰጥቶ የከፈላቸው ናቸው አብዛኞቹ። እነዛን አሁንስ መቀለብ አቁሟል ወይ? እነዛን እኮ ጥቂት መስፈርቶች ብታወጣ ምን ያህል አባላት አላቸው የፓርቲን እንትን ቁመና የሌላቸውን መሰረዝ ይቻል ነበር በህጉ መሰረት። ያንን ለማድረግ ፈቃደኝነት አለ ወይ? እንዲበዙ አይፈለግም ወይ ስትል ይፈለጋል ብዬ ነው መገመገመው። ያንን እያደረገ ስላልሆነ ኢህአዴግ ራሱ ሌላውን ምናላቸው አንተ ጋር ምርጫውን በሚመለከትም በፓርቲዎች ላይም ያለን ሀሳብ ልውሰድ። ምርጫን እንግዲህ በሚመለከት በኢትዮጵያ በጣም ብዙ የይስሙላ ምርጫዎች ሲካሄዱ እንደነበር የሀገር ሀብት እንዲሁ ሲባክንና እንዲሁ ምርጫ ተካሄደ ለማስባልና ዲሞክራሲያዊ ስርዓት ገንብተናል ለማለት ያህል ብቻ የምዕራባውያንንም ቀልብ ለመሳብ እርዳታ ለማግኘት ብድር ለማግኘት ሲጠቀሙበት የነበረ ሁኔታ ነውና እኔ ምርጫ እንደ ግብ መወሰድ አለበት ብዬ አላምንም። ምርጫ ማለት ግብ አይደለም። ለአንድ ህብረተሰብ ፍትሃዊ ስርዓት ለማምጣት በህዝብ የተመረጠ መንግስት ለመመስረት እና እውነተኛ አገልጋዮችን ህዝብ የፈለጋቸውን ብቃት ያላቸው ሰዎች ለመምረጥ ሚንስ ሊሆን ይችላል እና በኢትዮጵያ ውስጥ እስካሁን ሲካሄዱ የነበሩ ምርጫዎች የይስሙላ ምርጫ ሲካሄዱ ከነበረ አሁን የሚካሄደው ምርጫ በጥድፊያ ይደረጋል ወይንስ አይደረግም የሚለውን ግልጽ አላደረጉትም። እንደተባለው ግን እናድርግም ቢሉ ስኬታማ ምርጫ ማካሄድ ይቻላል የሚል እምነት የለኝም። ቅድም የተባለው አንደኛው ሪዮት ያነሳቸው የፖለቲካ ፓርቲዎች ጥንካሬና አማራጭ የሆነ ሪዮት ዓለም ይዘው ለህብረተሰቡ የሚጠቅሙ አጀንዳዎችን ይዘው ቀርበውለታል። እንደዚህ አይነት ፓርቲ አለ ወይ? እኔ በጣም ገና ይመስለኛል። ቅድም እንደተባለው ከፍ ያለ ግምት የተሰጣቸው በኢትዮጵያ ውስጥ አማራጭ ሆነው መንግስት ሆኖ አገር መምራት ይችላሉ የሚባሉ ፓርቲዎችና ትልልቅ ጎምቱ ፖለቲከኞች የራሳቸው አጀንዳ የሌላቸው እንደውም ተከታይና ጭራ መሆን የጀመሩበት ጊዜ ላይ ነው የደረስነው። ስለዚህ እንደዚህ አይነት ፓርቲዎች ህብረተሰቡ መፍጠርና ጠንካራ የሆነ አማራጭ ይዞ መምጣት የሚችሉ ካልሆነ በስተቀር አሁን ያለውን አስከፊ የሚባል ስርዓት ወይም ደግሞ ጥሩ አይደለም የሚባል ስርዓት ነው ተብሎ ቢታመን ይህን ለመተካት የተሻለ ፓርቲና የተሻለ ፖሊሲ አመራር ይዞ የሚመጣ ኃይል ከሌለ ህብረተሰቡ ምኑን ከምን ነው የሚመርጠው? ለምርጫ የሚሆን ነገር አለ ወይ? የሚመረጥ ነገር ሲኖር ነው ምርጫ ላይ ትኩረት ማድረግ የሚያስፈልገው። እንደተባለው ከዚህ ቀደም በነበሩ አሰራሮች በተለይ ባለፉት 27 ዓመታት ስለ መድብለ ፓርቲ የፖለቲካ ስርዓትና ስለ ምርጫ አስፈላጊነት፣ ስለ ዲሞክራሲ፣ ስለ ፍትህ እየተሰበከ እየተወራ እንደዚህ አይነት ፓርቲዎች እንዳያቋቋሙ ሲያደርግ የነበረው ገዢው ፓርቲ ነው። ኢህአዴግ በማንኛቸውም ፓርቲዎች ውስጥ ሰርጎ እየገባ እየከፋፈለ በውስጣቸው የስለላና የራሱን አደረጃጀት መዋቅር እየፈጠረ እንዴት ያፈርሳቸው እንደነበርና እንዴት ይከፋፍላቸው እንደነበር በታሪክ የምናውቀው ነገር ነው። ጄኒውን የሆነ የፖለቲካ ስርዓት ስለማይከተል ሲያቀጨጫቸው የነበረ ነው። አይደለም የፖለቲካ ፓርቲዎችን፣ ሲቪክ ተቋማት፣ ጠንካራ የሚባሉ ሲቪክ ተቋማት በኢትዮጵያ ውስጥ ከፍተኛ የልማት፣ የዲሞክራሲ፣ የሰብአዊ መብት ጉዳዮችን የሚከታተሉና የህብረተሰቡን ስነ ልቦናና ችግር መነሻ ያደረጉ መፍትሄዎች ሲሰጡ የነበሩ ከውጭ ሀገር ገንዘብ የሚያገኙ በአገር ውስጥም ገንዘብ የሚያሰባስቡ የነበሩ ሰዎች በዚህ መንግስታዊ ባልሆነ የበጎ አድራጎት ህግ በሚባለው እንዴት አድርጎ እንዳፈራረሳቸው የሚታወቅ ነው። አሁን የኢህአዴግ መግለጫ ራሱ ያፈረሳቸውን ተቋማት ለምን ከሰማይ አይወርዱልኝም እያለ እየተማጸነ ነው ያለው የመግለጫ። እነዚህ ጠንካራ ተፎካካሪ ፓርቲዎች አቅማቸው መጎልበት አለበት፣ ተቋማዊ አቅም ማዳበር አለባቸው፣ አጀንዳቸው ግልጽ ሊሆን ይገባል፣ እንደዚህ ምናምን ይላል።
ግን ይፈልገዋል ወይ? እንደዚህ እንዲሆኑ ሲያግዛቸው ነበር ወይ? ነፃ የፖለቲካ ምህዳር ነበራቸው ወይ? አሁንም ቢሆን ለይስሙላ እንደዚህ ይበል እንጂ በትክክል እነሱን በሚያግዝ መልኩ የፖለቲካ ስርዓቱ ተገንብቷል የሚለው ነገር ወሳኝ ነገር ነው። ስለዚህ ምርጫ አሁን በዚህ በጥድፊያ ማካሄድ የሚያስችል ቅድመ ዝግጅት የለም። ምርጫ ቦርድ እንደ ተቋም ገና ተቋማዊ ቅርጽ ይዞ አቅም ገንብቶ ያለ አይደለም። ወይዘሪት ብርቱካን ደጋግሞ መሰለም ምርጫ ይካሄዳል አይካሄድም ከዚህ መግለጫ የተረዳኸው ነገር ምንድነው? ለምን እንደሆነ እንደሚደብቁት ታውቃለህ? ምርጫ ለማካሄድ የሚችሉበት አቅም እንደሌለ አውቀውታል። ምርጫ ይካሄዳል ብለው አያስቡም። ምርጫው ደግሞ አይካሄድም ብለው በግልጽ ተወያይተው ስለመራዘም ደግሞ ቢያወሩ ህገ መንግስት ተጣሰ፣ ምርጫ ከሌለ አገር ትፈራርሳለች የሚል እንደ ህወሓት አይነት ቡድን እንደ ኦነግ አይነት ቡድን ሌላውንም ጨምሮ አብን የሚባለውም የአማራ ብሔራዊ ንቅናቄ ምርጫው መካሄድ አለበት፣ ምክንያቱም ከፍተኛ የህዝብ ድጋፍ እያሰባሰበ ነው፣ ህዝቡ ከጎኔ ነው ብሎ ያስባል፣ የራሱን መዋቅር ዘርግቷል፣ የራሱን ዝግጅት አድርጓል። ይህን አጋጣሚ እንደ ፖለቲካ ድል ወስዶ ሊጠቀምበት ይፈልጋል። አገራዊ አጀንዳ ምን አይነት ችግር ሊፈጥር ይችላል? ለሀገሪቱ ብልጽግና ወሳኝ ነው ወይ? ስልጣን መያዝ ነው አላማው ወይንስ እውነተኛ ህዝብ አገልግሎት መስጠት ነው የሚለው ነገር ገና ግልጽ ባልሆነበት ማለት ነው። እነዚህ ኃይሎች ይሄ ምርጫ አልተካሄደም ብለው በህገ መንግስቱ መሰረት ህገ መንግስቱ ከሌለ በየትኛው ህጋዊ መሰረት ነው ቀጣዩን መንግስት እኔ መንግስት ነኝ ብሎ ማስተዳደር የሚችለው? እና አብይ ከህግ ውጭ ስለሚሆኑ ያ ጭንቀት የፈጠረባቸው ነገር ጉዳዩ እስኪቃረብ ድረስ ሸፋፍኖ ማለፍ ስለፈለጉ ይመስለኛል። እንደው በመጨረሻም ካለን ሰዓት አንጻር ኤርሚያስ አንድ ነገር እንድታነሳልኝ ፈልጌ፣ ምናልባትም ሁላችሁ ልታነሱ ትችላሉ። በተለይ ህዝቡ በቀጣይ ምን ማድረግ ምን ላይ ማተኮር አለበት? አሁን ህብረተሰቡ እንደምናየው ስርዓት አልበኝነት የጎላበት ሁኔታ ነው። በዛ ተጠምዷል። ኑሮ በከፍተኛ ሁኔታ ስቃይ ውስጥ ከቶታልና ህብረተሰቡ ይህን ሲያሳድድ ሌላ ነገሮች እያለፉት ያለ ይመስለኛልና ህብረተሰቡ ምን ላይ ማተኮር አለበት? ምንም አንዳንዶቹ የኢህአዴግ ስራ አስፈጻሚ የጻፋቸውን ነገሮች ወደ ተግባር እንዲቀይራቸው መግፋት ጥሩ ነው። ቅድም ምናላቸው ላለመድገም ማለት ነው። ተቋም የለንም፣ ተቋም ይፍጠሩ። የአመራር ቁርጠኝነት የሚለው ቅድም እንዳልኩ የቁርጠኝነት ጥያቄ አይደለም። እነሱን ሆነው መናገር ባይቻልም ትልቁ ችግር የኢትዮጵያ መንግስት የኢህአዴግ የሚመራው መንግስት ትልቁ ችግር የአመራር ድርቀት ነው። የአመራር መምከን ነው። የአመራር መፍጠር አለመቻል ነው። በነገራችን ላይ አመራር ድርቀት፣ አመራር መምከን፣ አመራር አለመፍጠር ከሀሳብ ጋር ይያያዛል። የሀሳብ ድርቀት ካጋጠመ፣ የሀሳብ መምታታት ካጋጠመ አመራር መፍጠር አችልም። ይሄ ነው ትልቁ ነጥብ። በጥቂት ግለሰቦች ላይ የተንጠረጠረ ድርጅት ነው። ተከታዮቹ ብዙ ሊሆኑ ይችላሉ። ተከታዮቹ ብዙ በሆኑበት ሁኔታ የጥቂት አመራሮች መኖር አደጋ ነው የሚሆነው። አሁን ኦህዴድን ውሰደው። እሺ እንደው ሰው እንደሚለው ዶክተር አብይ ብለህ ጠርተህ ከዛ አቶ ለማ ብለህ ጠርተህ ሌላ ኦህዴድ ትጠራለህ? ይህን ሪዮት ብዙ ጊዜ ስትለው አሁን ስለምጋራቱም ነው ይህን ማነሳው። የአመራር ድርቀቱ ስርዓት መስራት የሚችሉበት ሁኔታ አይደለም። ስለዚህ ህብረተሰቡ የተለየ አማራጮችን ማሰብ መቻል አለበት ብዬ ነው ማስበው። በጣም አመሰግናለሁ ሶስታችሁንም። ተመልካቾቻችን ከኢትዮ 360 የነበረን ዛሬ ምን አለ ዝግጅታችን ይህን ይመስላል። አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ለምናካሄዳቸው ዝግጅቶች ረዳን ዘንድ ጎፈንድሚን እንድትጎበኙት ጋብዛለሁ። እንደዚሁም በእኛ ስም በርካታ የዩቲዩብ ቻናሎች የተከፈቱ ከመሆኑ አንጻር ጥንቃቄ ያደርጋችሁ የዩቲዩብ ቻናሎችና የፌስቡክ ገጻችንን ላይክ እና ኮመንት እንዲሁም ሼር በማድረግ እንድትተባበሩን በዚህ አጋጣሚ እጠይቃለሁ። ጥሩ ጊዜ እመኛለሁ። መልካም ጊዜ። ድጋፍ ላደረጉልን ሁሉ ከፍተኛ ምስጋና ማቅረብ እንፈልጋለን። እንግዲህ እኛ ጋዜጠኞች የኢትዮጵያ ሕዝብ ድምጽ መታፈን የለበትም፣ የኛም የጋዜጠኞች ሙያ ነጻነት መከበር አለበት በሚል አማራጭ ሚዲያ ሆነን እንንቀሳቀሳለን በሚል ነው በአጭር ጊዜ ውስጥ ወደዚህ ስራ የገባ ነው። ተገፍተን ሳንፈልግ ኢሳትን ከለቀቅን በኋላ እንደዚህ አይነት ሚዲያ ቢቋቋም ለህብረተሰቡ ይጠቅማል በሚል ሁላችንም ርብርብ በማድረግ በአጭር ጊዜ ውስጥ ተገናኝተን ውሳኔ ላይ ከደረስን በኋላ ከፍተኛ የሆነ የህዝብ ድጋፍ
መቆርቆርና እውን እንድናረገው ከፍተኛ የሆነ ርብርብ ሲደረግ ነበርና ያንን መነሻ በማድረግ ምንም የገንዘብ ወይም የስቱዲዮ ቁሳቁስ አቅም ባይኖረንም በጀመርንበት ጊዜ በኪራይና በውሰት ስራውን ወዲያው ነው የጀመርነው። ያው ሙያዎችን በእጃችን ነው። ስለዚህ ወዲያውኑ ይሄ ነገር መቋረጥ የለበትም፣ ህዝብ እለት እለት መረጃ ማግኘት አለበት በሚል ሁላችንም ተረባርበን ወደ ስራ ነው የገባነውና ወደ ስራ ስንገባ እዚህ አሁን የምትመለከቱትን አይነት ስቱዲዮ በኪራይ ነው ያገኘነው። 4 ሰዓት ፕሮዳክሽን ለመስራት ከ1000 ብር በላይ ወጪ እናወጣለን በአንድ ቀን ውስጥ $1000 በላይ እና በዚህ ምክንያት በለቱ ደግሞ የጎፈንድሚ ህብረተሰቡ እያዋጣ ያለው ቶሎ ስለማይለቀቅ አንዳንዶቹ ሰዎች መተው እየከፈሉልን አንዳንዴም ከኪሳችን እያወጣን ይሄን ነገር ተግባራዊ ለማድረግ ችለናል። አሁንም ያንኑ እየቀጠልን ያለ ነው። በጎፈንድሚ እስካሁን ወደ 100,000 ብር የሚጠጋ ተሰብስቧል። ይሄ ከፍተኛ ነው፣ በ9 ቀናት ውስጥ እስካሁን ያለው ማለት ነው። ነገር ግን አጠቃላይ የስቱዲዮ ቁሳቁስ ለማሟላት ካሜራዎች፣ ኮምፒውተሮች፣ ኤልዲ ላይት፣ ሌሎች አይነት መሳሪያዎችን ለመግዛትና የቤት ኪራይ ደግሞ ተከራይቶ ስራውን በቀጣይነት ማለት በዘላቂነት ለመቀጠል ብዙ ወጪ የሚፈልግ ነገር ነው። ስቱዲዮ በአንድ ጊዜ ማቋቋም ከባድ ነገር ስለሆነ ከዛ በመለስ ደግሞ በሳተላይት ህዝባችን ጋር መድረስ አለብን። የኢትዮጵያ ህዝብ በሳተላይት መረጃውን ካላገኘ በዩቲዩብ እና በፌስቡክ ላይ ተወስኖ ይቀራል ማለት ነው። ስለዚህ ወዲያውኑ ወደ ሳተላይት ለመምጣት ከሳተላይት ጣቢያዎች ጋር እየተነጋገርን ነው። ስለዚህ ተጨማሪ ገንዘብ እንደሚያስፈልገን ጥናታችን ያመለክታል። አሁን እስከ 150,000 ብር ድረስ ቢሟላልን ስርጭት ለመጀመር